የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጋር የምክክር መድረክ አካሄደ። ሚያዝያ 14 ቀን 2018 ዓ.ም እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ቃል የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጋር በመተባበር የምክክር ጉባኤ አካሄደ። በመድረኩ የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስትር ክብርት ኤርጎጌ ተስፋዬ፣ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴና በኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋው፣ የተለያዩ ቤተ እምነት አባቶችና ተወካዮች ተገኝተዋል። ክብርት ሚኒስትሯ በኢትዮጵያ የሚስተዋሉ አብዛኞቹ ማህበራዊ ቀውሶች መነሻቸው የሰብአዊ ክብር መጓደል መሆኑን ገልጿል። ህዝባችን ተጽፎ ከተቀመጠው ሕግ በላይ የእምነት ተቋማትን አስተምሮና የሃይማኖት አባቶችን ይሰማልና ይህን ጉዳይ ቤተ እምነቶች በቀዳሚነትና በጥልቀት ሊያስተምሩ ይገባል ብለዋል። ለውይይቱ ግብዓት የሚሆን የመነሻ ጽሑፍ በሚኒስቴር መስሪያ ቤቱ የቀረበ ሲሆን በዚህም ላይ መሰረት በማድረግ የጉባኤው ተሳታፊዎች ከየቤተ እምነቶቻቸው አስተምሮና ነባራዊ ሁኔታዎችን በማጣቀስ በርካታ ሀሳቦችን ለመድረኩ አቅርበዋል። ብፁዕ አቡነ ተስፋ ስላሴ በመርሃ ግብሩ ካቶሊካዊት ቤተክርስቲያን በመወከል ባስተላለፈው መልእክት ለሰብአዊ ክብር መቃወስ እንደ ምክንያት ከሚነሱት አንዱ የሆነው ቋንቋ፣ ብሔርና ባህል የእግዚአብሔር ሀብት መሆኑን ማስታወስና ይህንን ሀብት በመልካምነት መረዳት ይገባል ብለዋል። ብፁዕነታቸው በተጨማሪም በዚህ ጉዳይ በዋነኝነት የሚነሳውን አዲሱን ትውልድ ከመንቀፍ ይልቅ ማቀፍና መርዳት ያስፈልጋል ብለዋል። ይህ ጉባኤ በዘላቂነት የማህበረሰብ ሰላምን ለማስፈን ሚኒስቴር መስሪያ ቤቱ የተነሱ ሀሳቦችን በማጠናከር ተመሳሳይ የምክክር መድረኮችን፣ ህዝባዊ ንቅናቄዎችን እንዲሁም ሌሎችም ስራዎች በቀጣይ የሚካሄዱ መሆናቸውን መግለጹን ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ማህበራዊ ድረገጽ ያገኘነው መረጃ ያመለክታል።